ከልብ እናመሰግናለን 27ኛ ቀኑን ያዘው የዘመቻ አንድነት ትግሉ ተጠናክሮ እንደቀጠለ ግለቱን ጠብቆ እየሄደ እንደሆነ ለሚዲያችን ከሚደርሱ መረጃዎች እየተከታተልና እየተመለከትን እንገኛለን በህዝብ ግንኙነት መምሪያ ኃላፊዎችም እስካሁን ሲገልጿቸው የነበሩ ነቶች ናቸው 27ኛ ቀኑን ዘመቻ አንድነት ይዟን የዘመቻ አንድነት 27ኛ ቀን የተለያዩ ግንባሮች ውሎ ምን ይመስላል የሚለውን የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ፀሐዩ እንዲሁም ደግሞ ከሚዲያዎች ኢትዮ 251 ሚዲያ ሮሃ ቴሌቪዥን ኤቢሲ ቴሌቪዥን ግሎባል ፋኖ ሚዲያ አሻራ ሚዲያ እና ብላክ ላዮን ሚዲያ እንገኛለን ስለተገናኘን 27ኛ ቀን ውሎዎችንና ሐሳቦችን ለመስጠት ስለተገናኘን በጣም እናመሰግናለን የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አጠቃላይ በጎንደር ግንባር ያሉት ተጋድሎችና እንዲሁም ደግሞ በተለይ የፋኖ መዋቅርን ከማደራጀትና ህዝባዊ ውይይቶችን ከማካሄድ አንፃር አጠቃላይ ያሉት ሁነቶች ምን ይመስላሉ? በጎንደር ዘመቻ አንድነት 27ኛ ቀኑን ማስቆጠሩ ይታወሳል። ዛሬ 27ኛ ቀኑን ሲያሳልፍ በጎንደር ግንባር የአደረጃጀት ስራዎችን እየከወን የህዝብ ማወያየት ስራዎችን እየከወን ሌሎች ደግሞ የአስተዳደር ስራዎችን እየፈጸምን እያቀላጠፍን ያሳለፍንበት ዕለት ነው። በዚህ ዕለት እንደዚሁ ክፍለ ጦሮችን ተጨማሪ ክፍለ ጦሮች ማደራጀት የቻልንበት ነው። በነገው የዜና ዝርዝር ሙሉ መረጃውን በሰዓት ይደርሳል። ክፍለ ጦሮች ተጨማሪ ክፍለ ጦሮች ተመስርተዋል። በዚህ መሰረት የአማራ ፋኖ አንድነት በጎንደር ስር 30ኛና 31ኛ ክፍለ ጦሮች የተካተቱ አሉ። እነዚህ ክፍለ ጦሮች በላ መንገድ አዲስ የነበሩም ነባር የነበሩም የተቀላቀሉ ቅይጥ ይሆናሉ። አጠቃላይ ወደ አንድነቱ የሚገባው ኃይል ቁጥር ጨምሯል። ይህ ኃይል ሰራዊት መጨመር ምክንያቱ አንድነትን መፈለጉ ሲሆን መጀመሪያው ሌላው ደግሞ ተጨማሪ ልዩ ምክንያቶች እንዳሉ እየነገረን ይገኛል። በጥቅሉ ግን በጎንደር መሬት ላይ ሰራዊት እየተጠረነፈ እና ወደ አንድነት እየመጣ ነው የሚገኘው። ለምሳሌ ዛሬ ቀን አጠቃላይ ከ1400 በላይ የሰራዊት አባላት ያላቸው ብዙ የጦር መሳሪያ ያላቸው በትግል የቆዩ ኃይሎች ነው ወደ አማራ ፋኖ አንድነት በጎንደር የገቡትና እነዚህ ስራዎች የከወኑ ነው። በቀጣይም ቀን ተከታታይ ቀን የሚገቡ በሂደት ላይ ይገኛሉ። ሙሉ ድምጻቸውን ቃላቸውን ይዘው እንዲገቡ እያደረግን ማስረጃ በነገው ዕለት ሙሉ በሙሉ ፕሮግራማችንን እንቀጥላለን። ለህዝብ አሳውቁ እንዲታወጅ እናደርጋለን። በእግረ መንገዱን አሁንም ያልመጡ ወንድሞቻችን በአንድነት ለመስራት ዝግጁ የሆነ በመሆኑ ለአንድነት ዝግጁ ሆነው እንዲቀጥሉ በዚህ አጋጣሚ ጥሪ እናስተላልፋለን። አመሰግናለሁ። እሺ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ፀሐዩ የጎጃም ግንባር አጠቃላይ 27ኛ ቀኑ የዘመቻ አንድነት ምን ይመስላል? በጎጃም ግንባር ምን አይነት ሁነቶች እየተስተናገዱ ነው? አመሰግናለሁ ሙሉጌታ። ዘመቻ አንድነት 27ኛ ቀን በአማራ ፋኖ በጎጃም ግንባር ዛሬም እንደዚሁ በድል ቀጥሏል። ከውጊያ ሲጀምርልህ በሁለተኛ ተፈራ ዳምጤ ክፍለ ጦር ስር የሚገኘው መብረቁ ተፈራ ዳምጤ ክፍለ ጦር ከሞጣ በቅርብ ርቀት ላይ በምትገኘው ሙገርና ራቲ በተባለ ቦታ ላይ ከትናንት የቀጠለው ውጊያ ዛሬ ማካሄዱ ነበረ። ትናንትና በጥምር የተመታው ኃይል ከቢቡኝና ወይንዋ ከተሞች ለመውጣት ጓዙን ሸክፎ በመውጣት ላይ ያለ የኮሩ አዛዥ እንዳትወጡ የሚል ትዕዛዝ ይሰጣል። ነገር ግን እዚያ ቢቡኝና ወይንዋ ያሉ ሬጅመንቶች እንወጣለን የደረሰልን የለም ብቻችንን የተደመሰስነው መሳሪያችን በሙሉ ስለተወሰደ እንወጣለን ብለው በአመጽ ወደ ሞጣ ግስጋሴ ሲያደርጉ የኃይል ጭማሪ ለማድረግ ተስማምተው ኃይል ተጨምሮ ቢቡኝና ወይንዋ ያለውን የጠላት ኃይል ለማጠናከር ከኮሩ ማዘዣ ከሞጣ ተጨምሮ ከሞጣ ተነስቶ ወደ ባራቲ ሙገር አድርጎ ወደ ወይንዋና ቢቡኝ በመንቀሳቀስ ላይ የነበረው ጠላት ሬሽን በርካታ የቡድን መሳሪያ ተተኳሽ የሰው ኃይል ይዞ ሲንቀሳቀስ የነበረውን ጠላት በደፈጣ ጥቃት መደምሰስ ተችሏል። በዚህም ምክንያት የኃይል ጭማሪም ሳያደርግ ያሰበውን የሰው ኃይል ሳያደርስ ያሰበውን
የጦር መሳሪያ ሳያደርስ ያሰበው ሎጂስቲክስ ሳያደርስ እንደዚሁ ከአራጢና ሙገር ተመልሶ ወደ ኮር ማዘዣው ወደ ሞጣ ካምፑ ገብቷል ማለት ነው። በአጠቃላይ በዚህ ቀጠና እንደሚታወቀው እንግዲህ ከባህር ዳር ሞጣ እንቅስቃሴ ከቆመ ዓመት አልፎታል። የዛሬ ዓመት ገደማ ነው ጠላት ከባህር ዳር ሬሽን ጭኖ ወደ ሞጣ መሄድ ያቆመው። ከሞጣ ከኮሩ ማዘዣ ደግሞ ወደ ወይኖሃ ቢቡኝና ሌሎች አካባቢዎች እንደዚሁ ተተኳሽና መሰል አስፈላጊ ግብአቶችን ለማመላለስ በየጊዜው በሚያደርገው እንቅስቃሴ ውስጥ ይህንንም መገደብ ተችሏል፣ በኃይል ጥቃት ማለት ነው። የዛሬውም እርምጃና የዛሬውም ፈጣን ማጥቃት ይሄ ነው። የተሳካ ኦፕሬሽን ተደርጓል። ሁለተኛው በአማራ ፋኖ በጎጃም ወደፊት ለምናከናውነው ድርጅታዊ እንቅስቃሴና እንደ አማራ ድርጅት መስርተን ለምናደርገው የመጨረሻ የህልውና ተጋድሎ ይመች ዘንድ የጥልቅ ግምገማ ሪፎርምና ተሐድሶ ስራዎችን እየሰራን ነው። በዚህም በበርካታ ብርጌዶችና ክፍለ ጦሮች እንዲሁም ሻለቆች ላይ የሪፎርም የመልሶ ማደራጀት ማለት ነው እና የጥልቅ ግምገማና ተሐድሶ ስራ እየተሰራ ነው። ስልጠናም በተመሳሳይ በአማራ ፋኖ በጎጃም በሁሉም በሚባሉ ቀጠናዎች ስልጠና እንደ አዲስ ተጀምሯል፣ በበርካታ አካባቢዎች ማለት ነው። ይህም ለአማራ ህዝብ የነጻነት ተጋድሎ ከፍተኛውን አስተዋጽኦ የሚያበረክት አዳዲስ ምልምል የአማራ ፋኖ ሰልጣኝ ስለገባ ተስፋ ሰጪ ስራ ነው ማለት ነው። ሌላኛው የማህበረሰብ ውይይት ነው። በዛሬው ዕለትም በሶስት ቦታዎች ህዝባዊ ውይይት ተደርጎ ነበር። በሶስተኛ ጎጃም አገው ምድር ክፍለ ጦር፣ በሰባተኛ እና በአራተኛ ክፍለ ጦር ቀጠናዎች ማለት ነው። በዚህም ማህበረሰባችን የአማራ ፋኖ ለሚያደርግለት ማንኛውም ጥሪ እስከ መጨረሻው የህይወት መስዋዕትነት ድረስ ዝግጁ መሆኑንና ያለውን የእጅ መሳሪያ ይዞ እስከ መጨረሻ ድረስ ለመፋለምና አማራን ከዚህ አረመኔያዊ ስርዓት ነጻ ለማውጣት የተዘጋጀ መሆኑን ህዝባችን ዛሬም በተጨባጭ አረጋግጦልናል። ይህ ህዝባዊ ስብሰባ ይቀጥላል። ኃይል ግንባታውም ይቀጥላል። ተሐድሶ ሪፎርምና ግምገማውም ይቀጥላል። ውጊያውም እንደዚሁ በዘመቻ አንድነት ይቀጥላል። በአጠቃላይ የአማራ ፋኖ በጎጃም በዘመቻ አንድነት 27ኛ ቀን እነዚህ ስራዎች አከናውኗል። ዘመቻ አንድነት ይቀጥላል። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ በወሎ ግንባር እየተከናወኑ ያሉ ድርጊቶችና ሁነቶች ምን ይመስላሉ? አመሰግናለሁ ሙሉጌታ። እንግዲህ የአማራ ፋኖ በአራቱም ጠቅላይ ግዛት ያወጀው ዘመቻ አንድነት በበርካታ ሁነቶች በበርካታ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ድሎች ታጅቦ 27ኛ ቀኑን ይዟል። አሁንም እነዚህን ድሎቻችንን ለማስቀጠል በርካታ ትንቅንቅና ተጋድሎ እያደረግን ነው። መጨረሻው አንድነት እንደሆነ ይታወቃል። አንድነቱን ከማምጣት ባሻገር ባለፉት በርካታ ዘመናት የተሰራብንን ሀሰት ትርክት የወለደው ስራም እግር በእግር ህዝባችንን እያወያየን አጠቃላይ ደግሞ በዚህ የአማራ ፋኖ ትውልድ በእኛ ትውልድ የተዋጀ የሀገሪቱን የፖለቲካ ሁኔታ የዓለም አቀፉንም የቀጠናውንም ጭምር በዋጀ ህዝባችን ላይ በከፍተኛ ሁኔታ ወታደራዊ መኮንኖችን በማፍራት የፖለቲካ መኮንኖችን በማፍራት በተለይ ደግሞ የፖለቲካ ማህበረሰብ ከመፍጠር አንጻር በጣም በርካታ ስራዎችን እየሰራን ነው። የፖለቲካ ማህበረሰብ ባለፉት ጊዜያቶች ባለመፈጠሩና የአማራ ህዝብ ወኪል ነኝ የሚለው ሎሌ ሆኖ ዘመናትን ተሻግሮ በመምጣቱ በርካታ ተግዳሮቶች እንደ ህዝብ ገጥመውናል። ከዛም አልፎ የህልውና አደጋ ተጋርጦብናል ማለት ነው። ይህንን አንዱ ከአውደ ውጊያው በተጓዳኝ የፖለቲካ ማህበረሰብ መፍጠር በጣም ወሳኝ ሆኖ ስላገኘ ነው። ህዝባችንን የማወያየት በሁሉም የቤት አማራ ቀጠናዎች ባሉን የፖለቲካ መኮንኖች በርካታ ስራዎችን እየሰራን ነው። ይሄ ከዘመቻ አንድነቱ ጋር ተያይዞ በሁሉም ቀጠናዎች ተጠናክሮ ቀጥሏል። ከዛ በአውደ ውጊያው ጋር በተያያዘ ከሚያዝያ 1 ጀምሮ አጠቃለሁ የሚል ነበረው። ጠላት እቅድ አለ፣ ያው ታውቁታላችሁ። ሚያዝያ 1፣ ጥቅምት 1፣ ጥቅምት 30፣ ጳጉሜ 5 እያለ እዚህ እንደደረሰና 2 ዓመቱን እንደደፈነ ትግላችን በተለይ እንደኛ እንደ ቀድሞ ምስራቅ አማራ ፋኖን እንዳሁኑ የአማራ ፋኖ በወሎ ቤት አማራ የሚታወቅ ነው። ከዚህ አሁን ከሚያዝያ 1 ጀምሮ ካለው እቅዱ ጋር ተያይዞ ሚያዝያ 1 ለማጥቃት ሲያስብ እኛ መጋቢት 30 እና ሚያዝያ 1 ምሽት አካባቢ በውጫሌ በተለያዩ አካባቢዎች በተለይ ውጫሌ አካባቢ ከደሴ በውጫሌ በኩልና በኩታበር በኩል ኃይል አስጠግቶ እንደነበር ይታወቃል።
ወርጌሳና ውጫሌ አካባቢ በመምታት እቅዱን ያበላሸንበት ሁኔታ አለ። አሁን በዋናነት ያዝነው እቅዱን ካበላሸን በኋላ በእኛ እቅድ የምንሄድበትና ጠላትንም በራሳችን እቅድ የምንዋጋበት በእኛ እቅድ ወደምንፈልገው መስመር አስገብተን መውሰድ ያለብንን ብልጫ ወስደን በርካታ ድሎችን ለማስመዝገብ ሙሉ ዝግጅት ያደረግንበት ከዚህም አንፃር ውጤታማ የሆንበትና እቅዱን አስተጓጉለን እኛ ባሰብነው ልክ እንዲሄድ እያደረግን ያለንበት ሁኔታ አለ። ይሄ ብንናገረውም ባንናገረውም ወዶ ሳይሆን በግዱ የሚገባበት ስለሆነ በስራም እየሰራንበት ውጤት እያመጣንበት ያለንበት ሁኔታ ከመሆኑ አንፃር በተለይ በዚህ ረገድ እንደነገርኳችሁ የአማራ ፋኖ በወሎ ቤት አማራ በአምባሰል በኩል በውጫሌ በኩል ከደሴ ደግሞ በኩታበር በኩል የመጣን ጠላት እቅዱን በማበላሸት ባለበት እንዲቆም የማድረግ በተለይ ከውጫሌ በኩል ወደ አምባሰል ለመውጣት የሞከረው ከተመታ በኋላ ባለበት ቁሟል። ለ2 ቀን ተከታታይ ነው የተመታው። ከዛም አልፎ እግረኛው ውጣ ሲባል አልወጣም። ካሁን በፊት የአማራ ፋኖ አንድነት የአማራ ፋኖ በወሎ ቤት አማራ አምባሰል ላይ በተሰራበት ጊዜ አንድነቱ በእግረኛም በአየር ኃይልም በርካታ ርብርቦችን ሲያደርግ አይቀጡ ቅጣት ተቀጥቶ በርካታ ጦር መሳሪያ ተማርኮ ዙፋን ጠባቂ ሰራዊቱንም ጭምር በገፍ ያጣበት ሁኔታ ስለነበር ያን ስለሚያውቅ እግረኛ ሰራዊቱ በተለይ በውጫሌ በማርዬ በኩልና በተለያዩ ቦታዎች ለመውጣት ያሰበ ጠላት ውጣ ወደ ህድ ተዋጋ አልዋጋም በሚል እዛው ባለበት እርስ በርስ ግጭት ውስጥ ገብተው አንድ ከፍተኛ አመራርም ጭምር የሞተበት ሁኔታ አለ ከዙፋን ጠባቂ ሰራዊቱ። ይሄ ባለበት ሁኔታ በሌሎች ቀጠናዎችም እንደ አማራ ፋኖ በወሎ ቤት አማራ ሙሉ ዝግጅታችንን አድርገን ስራዎችን እየሰራን ነው። ጠላት ባቀደው እቅድ ሳይሆን በራሳችን እቅድ ለማስኬድ ደጋግሜ እንደገለጽኩ በርካታ ስራዎችን ሰርተናል። በጣም ውጤታማ ነን። የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ ፊት አውራሪ ድርሳን ብርሃኔና የአማራ ፋኖ በወሎ ቤት አማራ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው በጋራ እየመሩት ያለው ይሄ ተጋድሎ ዘመቻ አንድነት በዚህ ደረጃ እቅድ አቅደው በአምስቱም የአማራ ፋኖ በወሎ ቤት አማራ ኮሮች ሙሉ ዝግጅታችንን አድርገን ተጋድሎችን እያደረግን በዘመቻ አንድነት 27ኛ ቀን ላይ ደርሰናል። በቀጣይም በሰፊ ስራዎች በድል እንገናኛለን። ከዛ በዘለለ በወታደራዊ ዘርፉ በአውደ ውጊያ፣ በፖለቲካ ዘርፉ ደግሞ ህዝብ ከማወያየት ንዑስ ወረዳ ከማዋቀር የህዝብ አስተዳደር ከመዘርጋትና በአጠቃላይ ደግሞ ለሁለንተናዊ ድሉ ደግሞ የፖለቲካ ማህበረሰብ ከመፍጠር አንጻር በጣም ጠንካራ ስራዎችን እየሰራን ዘመቻ አንድነት 27ኛ ቀን ላይ እንገኛለን። ተጠናክሮ ይቀጥላል። በድል እንደምንገናኝ አንድነቱንም ሰርተን ለህዝባችንም ለዓለም አቀፉ ማህበረሰብም እንመጣለን የሚል ተስፋ አለን። አጠቃላይ በዘመቻ አንድነት የአማራ ፋኖ በወሎ ቤት አማራን የሚመለከቱ ዜናዎች ይህንን ይመስላል። አመሰግናለሁ። እሺ ከልብ እናመሰግናለን። እንደው ከዚህ ላይ በተለይ የህዝብ ግንኙነት መምሪያ ኃላፊዎች፣ ወታደራዊ አዛዦች በጋራ እየሰራችሁና የተቀናጀ የተጠናከረ ስራ እየተሰራ እንደሆነ ከሚደርሱን ከሚሰጡ ማብራሪያዎች መረዳት ችለናልና እንደው ሌሎች መምሪያዎችን ከማስተሳሰር ከመስራት አንፃር ምን እየተሰራ ነው? በተለይ ተመሳሳይ ተቋም ከመገንባት አንፃር እንግዲህ አንድነቱ እስከሚመጣ በተለይ ዘመቻ አንድነት መቋጫው አማራዊ አንድነት ወይም ደግሞ አማራዊ ድርጅት መፍጠር እንደሆነ ከዚህ በፊት በተደጋጋሚ የተገለጸ ጉዳይ ነውና ከዚህ አንፃር ይሄ አንድነት እስከሚመጣ ተመሳሳይ ተቋም በተለይም ደግሞ አደረጃጀት መምሪያ ኃላፊዎች አሉ፣ ጽፈት ቤቶች አሉ፣ መሰል ተቋማት አሉና ከዚህ አንፃር ምን እየተሰራ ነው? ምን ሁነቶች አሉ የሚለውን የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጻዩ ቀዳሚን ጥያቄ ላንተ ልስጥ። አመሰግናለሁ ሙሉጌታ። እንግዲህ ዘመቻ አንድነት ዋና ዓላማው አንድ አማራዊ ድርጅት በመፍጠር የአማራን ጥያቄ ወደ ተቆጠረ የፖለቲካ አጀንዳ መቀየርና የአማራን ህዝብ ሊያታግል የሚችል አንድ የፖለቲካ ስልት በመንደፍ እዚያ ላይ ሁሉም አማራ የበኩሉን ጥረት አድርጎ ይህ ዘመን በአማራ ህዝብ አሸናፊነት በእውነት አሸናፊነት እንዲጠናቀቅና ገዳዩን ብልጽግና ስርዓትን በማስወገድ ለአማራ ህዝብ ህልውና የሚያረጋግጥና ለሌላውም ኢትዮጵያዊ ጭምር ሰላምና ፎይታን የሚሰጥ ወንድማማችነትን የሚያጠናክርና ህዝባዊ አንድነትን የሚያጠናክር መንግስት መመስረት ነው። በዚህ ሂደት ውስጥ እንግዲህ በርካታ የውጭና የውስጥ ሀሳቦች ሲሰነዘሩ ሰማለን። ዘመቻ አንድነትን አውጃችሁ ግን አንድ መሆን አልቻላችሁም የሚል ሀሳብ ከወዳጅም ከደጋፊም ከጠላትም ሲሰነዘር እናስተውላለንና ለዚህ አጭሩ መልስ ምንድን ነው?
እኛ በአራት ክፍለ ሀገር ያለን የፋኖ አደረጃጀቶች ዘመቻ አንድነት ስናውጅ ዘመቻ ባወጅን በሁለተኛ ቀኑ ድርጅቱን ይፋ እናደርጋለን ወይም በ12ኛው ቀን ይፋ እናደርጋለን ወይም በ13ኛው በ23ኛው ቀን ይፋ እናደርጋለን የሚል የገደብ አላስቀመጥንም። እናንተም እንደምታውቁት ዘመቻ አንድነት የድርጅቱ ሰብሳቢዎች፣ የድርጅቱ የፖለቲካ ኃላፊዎች፣ የድርጅቱ ጦር አዛዦች፣ የድርጅቱ ዘመቻዎች፣ የድርጅቱ ህዝብ ግንኙነት አመራሮች፣ ሌሎችም መምሪያ ሄድና ክፍለ ጦር አመራሮች ድረስ የጋራ አማራዊ ተግባቦት ጦለይና በወደፊት መንገዳችን አንግበው በጋራ እንዲጓዙ ያለ እስከመሆኑ ድረስ ይህንንም በሚገባ እያሳለጥነው እንገኛለንና ይህ ዘመቻ ተጠናክሮ ይቀጥላል። አማራዊ ድርጅት ለመፍጠር የሚያስችለንን ቅድመ ዝግጅት እየሰራን እንደመሆኑ መጠን ድርጅታችን ይፋ አድርገን የኃይል አስተላለፉን ቀይረን የማጥቃት ስልታችንና ጠቅላላ እንቅስቃሴያችን እስከሚቀየር ድረስ አሁን ባለው ነባራዊ ሁኔታ ዘመቻ አንድነት በየሁሉም የድርጅቶቻችን መምሪያዎች በኩል የተጠናከረ የአንድነት ስራ እየተሰራ ይቀጥላል ማለት ነው። ስለዚህ እኛ ዘመቻ አንድነትን ያወጅነውና ጠላት ላይ በዚህ ደረጃ የስነ ልቦና፣ የፖለቲካ፣ የኃይል ጫና እና ብልጫ የወሰድነው አማራዊ ቤታችንን ከመስራታችን በፊት ከተዋጊ አባላችን እስከ ድርጅት አመራር ድረስ ከዋጋ ከሚከፍለው መሬት ላይ ካለው ማህበረሰባችን በውጭ እስከሚኖረው ደጋፊያችን ድረስ የአማራን ትግል በቅንነት ከሚያየው ዓለም አቀፉ ማህበረሰብ ጭምር ያለውን እይታ አስተካክሎ አንድ አማራዊ ድርጅት በመፍጠር የአማራን ህዝብ እጣ ፈንታና የአማራን ህዝብ የሎና ተጋድሎ በአንድ መስመር የምናሰምርበትን መንገድ በአጽንኦት እንዲያየውና የተበተነውን ሀሳብና ምናልባትም ባለፉት ዘመናት በተሰሩ ሐሰተኛ ናሬሽኖች እርስ በርስ መጠራጠር ያመጡትን ጉዳዮች በማረቅና በማረም ወደ አንድ የተስተካከለ የፖለቲካ መስመርና ድርጅት ለማምጣት ያለመ እንቅስቃሴ ስለሆነ ይህ ዘመቻ ተጠናክሮ ይቀጥላል ነው የምለው። አመሰግናለሁ ሙሉጌታ። እሺ እኔም ከልብ አመሰግናለሁ። ዮሐንስ ጥያቄውን ላንተ ለማንሳት የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አጠቃላይ በተለይ ዘመቻ አንድነት ከታወጀ በኋላ ወታደራዊ መምሪያዎች፣ ዘመቻ መምሪያዎችና የህዝብ ግንኙነት መምሪያዎች በጋራ ሲሰሩና ሲቀናጁ ማየትና ማስተዋል ይችላል። ከዚህ አንፃር ሌሎች አደረጃጀቶች ማለትም ሌሎች መምሪያዎች የጋራ ቅንጅት ከመስራት አንፃር ምን እየተሰራ ነው? የተጀመሩ ነገሮች አሉ ወይ? ለሚዲያ ይፋ የሚሆነው ወይም ደግሞ ለሚዲያ የሚገለጸውን ገልጸልኝ። ነገር ግን ተመሳሳይ ተቋም ከመገንባት አንፃር ምን እየተሰራ ነው? በጥቅሉ አንድ አማራዊ አታጋይ ድርጅት እንዲኖር በሙሉ ድምጽ ፍላጎት አለን። በፍላጎት ብቻ ሳይሆን በተግባር እንዲኖር እንፈልጋለን። እየሰራንበት ያለ ጉዳይ ነው። ሆኖም ግን ውጤቱን አጠቃለን በምንገልጽበት ጊዜ የተሟላ ነገር ማስቀመጥ ይሻላል እንጂ ቀድሞ በዚህ ሄድን ነው ብሎ መናገሩ ለጊዜው አስፈላጊ ነው ብዬ ስላላመንኩ ሂደቱ ጤናማ ሆኖ እና ውጤታማ ሆኖ እንዲቀጥል ያልተፈለገ ጥላም እንዳጠላበት ሲባል ለጊዜው በእኛ በኩል ሂደቱ እንደዚሁ በጥሞና በውስጥ የሚመለከታቸው ብቻ እየሰሩት እንዲሄዱ ነው ፍላጎታችንና በዚህ ልክ ነው መግለጽ የምንችለው። እሺ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው። እሺ አመሰግናለሁ። ጥሩ ጥያቄ ነው የተነሳው። እንግዲህ ዘመቻ አንድነት ከመታወጁ በፊት ደጋግመን እንደገለጽ ነው የሁሉም ጠቅላይ ግዛት አደረጃጀቶች አራቱም አደረጃጀቶች ሰብሳቢዎች፣ የፖለቲካ መምሪያ፣ ዘመቻ፣ ወታደራዊ አዛዥ፣ ህዝብ ግንኙነት፣ የውጭ ግንኙነት አደረጃጀቶች አጠቃላይ ሁሉም መዋቅር እየተገናኘ በመስመር ስራ እየሰራ የነበረበት ሂደት አለ። አሁንም በዘመቻ አንድነት አጠናክረ ነው የበለጠ ግንኙነቱ አድጎ እና ጨምሮ ለዚህ ደርሰናል። በዘመቻ አንድነት ደግሞ የተሻለ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ይሄ መስተጋብር ይሄ አንድነት ዘመቻ አንድነትን ወልዷል። ዘመቻ አንድነት ደግሞ እውነተኛ አንድነት ይዞ ይመጣል ብለን እናስባለንና ከዛ አንፃር እንደተነሳው አንድነቱ ምንም ጥላ እንዳያጥልበትና እንቅፋት እንዳይፈጥርበት የሚለውን በጥንቃቄ እየሄድን ነው። ስራውን የያዙት የቀጠናው የሁሉም ቀጠና አጠቃላይ አመራሮች ይዘውት እየቀጠሉ
ሁላችንም ያለንን አበርክቶ ድጋፍ እያበረከትን እየቀጠለ ያለበት ሁኔታ ነው ያለው። አጠቃላይ ግን ከመጀመሪያው ጀምሮ ከዘመቻ አንድነት በፊትም ግንኙነቶች አሉ። ዘመቻ አንድነትን ወልደዋል። ዘመቻ አንድነት ደግሞ አጠቃላይ የአማራ ፋኖን መሪ ድርጅት የአማራን ህዝብ መሪ ድርጅት ይወልዳል ተብሎ ይታሰባል። በዛ ደረጃ ነው ያለው ነገር። ደረጃ እንግዲህ የአማራ ፋኖ በወሎ ቤት አማራ ላስታ አሳምነው ኮር አርበኛ ውባንታ አባተ ክፍለ ጦር ኮን ወረዳ አካባቢ ሲንቀሳቀስ የነበረ የአብይ አህመዱ ዙፋን ጠባቂ ወዳደር አድማ ብተናና ሚሊሻ እንቅስቃሴ በሚያደርግበት ሁኔታ የእንግዲህ የክፍለ ጦሯ ሁለተኛ ሻለቃ ማለት ነው ደፈጣ በማድረግ በርካታ ሙትና ቁስለኛ በማድረግ ጦር መሳሪያም ተተኳሽም ያነሱበት ሁኔታ እንዳለ አሁን ዘግይቶ ወደረሰ መረጃ መሰረት ለማወቅ ችለናል። ተጠናክሮ ይቀጥላል። እንግዲህ ተጋድሎ በዘመቻ አንድነት ዝርዝር መረጃዎችን አርበኛው ውባንታ አባተ ክፍለ ጦር የሰራችውን ያገኘችውን ጦር መሳሪያ እና ተተኳሽ በዝርዝር የምናሳውቅ ይሆናል። አመሰግናለሁ። እሺ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩና እንዲሁም ደግሞ ሚዲያዎች ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ግሎባል ፋኖ ሚዲያ፣ ብላክ ላየን ሚዲያ እና ሻራ ሚዲያ ነበርን። ስለነበረን ቆይታ ስላደረሳችሁ ማብራሪያና መግለጫ ከልብ እናመሰግናለን። አክባሪ ይስጥልን።